በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። የዮሐንስ ወንጌል ምዕራፍ 6 ቁጥር 27። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። ይህ ቃል ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። በየጊዜው የሚለቀቁ የእግዚአብሔርን ቃል መሰረት ያደረጉ መልእክቶች እንዲደርሷችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ይህንን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ ያለውን ስናነበው እርሱ ያደረገውን ታምራት፣ ብዙዎችን ሲፈውስ ብዙዎችን ሲያድን የተመለከተ ሕዝብ እርሱን ተከተሉት ይላል። ይህ የተከተለው ሕዝብ ከእርሱ ጋር ከዋለ በኋላ መጨረሻ ላይ መድኃኒታችን ኢየሱስ ክርስቶስ ሳይመገብ እንዳይሄድ በማሰብ ለተሰበሰበው ብዙ ሕዝብ 5 የገብስ እንጀራና 2 ዓሣ አበርክቶ እንደመገበ ክፍሉ ይነግረናል። እነዚህ ሰዎች የሚያስፈልጋቸውን ምግብ እንዲበሉ አደረገ። ክብርና ምስጋና ለእርሱ ይሁን። የርኅራኄ አባት የፍቅር አምላክ የሆነው እርሱ እነርሱ አልጠየቁትም። ነገር ግን ከእርሱ ጋር የዋለው ሕዝብ ሳይመገብ መመለስ እንደሌለበት በማሰብ እርሱ አበርክቶ መገባቸው። ይህንን የተመገቡት ሕዝብ ኢየሱስን ሊያነክሱት ፈለጉ ይላል ወንጌላዊ ዮሐንስ። ሊያነክሱት ፈለጉ። እርሱ ቅድመ ዓለም ንጉሥ፣ ዓለምን አሳልፎ የሚኖር ንጉሥ፣ ወደ ምድር የመጣው ደግሞ የማታልፈውን መንግስት ሊሰጣቸው እንጂ ላመኑበት የማታልፈውን መንግስት ለመስጠት እንጂ በምድር ላይ ንጉሥ ሆኖ ለመኖር አልመጣም። እነዚህ ሰዎች ግን ስለበሉና ስለጠገቡ ብቻ እርሱ ንጉሥ ሆኖላቸው በየጊዜው እርሱ የሚያበረክተውን ምግብ እየተመገቡ ለመኖር አሰቡ ነው የሚለን። በዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ ከነርሱ ፈቀቅ አለ። ደቀ መዛሙርቱ በታንኳ እንዲሄዱ አዟቸው እርሱም ወደ ተራራው ወጣ እና እነዚህ ሰዎች በበነገው ሲመጡ ኢየሱስን በዛ ስፍራ አላገኙትም እና ባለበት ስፍራ እንደምንም ፈላልገው አገኙት ይላል ክፍሉ። እንደምንም ፈላልጎ አገኙት። በዚህን ጊዜ እንደዚህ አሉ፣ መምህር ወይ ወደዚህ መች መጣህ አሉት። መምህር ወይ ወደዚህ መች መጣህ አሉት። እርሱም ሲመልስላቸው እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። እስከዚህ ድረስ የመጣችሁትና የፈለጋችሁኝ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን አይታችሁ በእኔ በማመን አይደለም። ስለዚህ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና አላቸው። እነርሱም እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ኢየሱስም መለሰላቸው፣ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ጠየቁት። እነርሱ እነዚህ ሰዎች መጠየቅ ይወዳሉ፣ ማመን ግን አይፈልጉም። ስለዚህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ ባሉት ጊዜ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ወገኖች፣ የእግዚአብሔር ሥራ እርሱ በላከው የሕያው እግዚአብሔር ልጅ የድንግል ማርያም ልጅ ማመን እንደሆነ ይህ ክፍል ያስረዳናል። የእግዚአብሔር ሥራ ማለት በላከው ማመን፣ በእግዚአብሔር ማመን። በትንቢተ ዮናስ ምዕራፍ 1 ላይ አንድ የሚገርም ታሪክ አለ። እንደሚታወቀው ዮናስ እግዚአብሔር ወደ ነነዌ እንዲሄድ በላከው ጊዜ ነነዌ መሄዱን ትቶ በዋህነት ወደ ተርሴስ እንደኮበለለ ትንቢተ ዮናስ ምዕራፍ 1 ላይ የተገለጸ ቃል አለ። ነገር ግን የሄደበት መርከብ በከፍተኛ
ማዕበል ይናወጥ ጀመር። የተሳፈሩት በሙሉ ተጨነቁ። ካሁን ተገለበጥን በማለት በፍርሃት ዕቃቸውን ጭምር ወደ ባህር እስከ መጣል ድረስ ደረሱ። በዚህም ጊዜ ዮናስ ግን በመርከቡ የውስጠኛ ክፍል ላይ አንቀላፍቶ ነበር፣ በከባድ እንቅልፍ ተኝቶ ነበር ነው የሚለን። የመርከቡ አለቃ ወደ ውስጥ ገብቶ ምነው ተኝታል እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አለው። በመቀጠልም ይህ ነገር በማን እንዳገኘን በማለት ተሳፍሮ የነበሩት በሙሉ ተጨነቁ። ዮናስንም ጠየቁት እና ዮናስን ከጠየቁት ነገር መካከል የሚገርመው ነገር ከወዴት እንደመጣ ስራ ምንድን ነው የሚል ጥያቄ ነበር የጠየቁት። እባክህ ንገረን ስራ ምንድን ነው አሉት። ዮናስ ግን የመለሰው መልስ በጣም የሚገርም ነው። እርሱም ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነርሱ የጠየቁት ስለ ስራው ነው፣ ከየት እንደመጣና ስራ ምንድን ነው ነበር ያሉት። እርሱ ግን ሲመልስላቸው ባህሩንና የብሱን የፈጠረውን የሰማይ አምላክ እግዚአብሔርን አመልካለሁ። እግዚአብሔርን ማምለክ ወገኖቼ ስራ ነው። ከዚህ የተነሳ ይመስላል እነዛ ሁሉ ሰዎች ተጨንቀው ባሉበት ሰዓት እርሱ ግን በመርከብ ውስጥ በውስጠኛው ክፍል በከባድ እንቅልፍ ላይ ነበረ። ልበ አምላክ ዳዊት በመዝሙሩ እንደተናገረው በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻህን በእምነት አሳድረኸኛል አለ። አንተ ብቻህን በእምነት አሳድረኸኛል። ዳዊት በሰላም እንዲተኛ እንዲንቀላፋ ያደረገው እርሱ የሚያመልከው አምላክ በእምነት በሰላም ስላሳደረው ነው። ስለዚህ የዮናስንም ታሪክ ስንመለከት ያ ሁሉ ሰው እየተጨነቀ ነገር ግን ባህርና የብስን በፈጠረ አምላክ ስለሚያመልክ እርሱን ስለሚያምን በእንቅልፍ ላይ እንደነበረ ክፍሉ ያስረዳናል። ምክንያቱም ባህሩንና የብሱን ጸጥ ባለው ጊዜ ጸጥ የሚሉለት የሚታዘዙለት አምላክ እንዳለው ስለሚያምን ነው። እና ለማለት የፈለግኩት መድኃኒታችን ኢየሱስ ክርስቶስ እነዚህን ሰዎች ለሚጠፋ መብል አትስሩ ካለ በኋላ የእግዚአብሔርን ስራ እንድንሰራ ምን እናድርግ ባሉት ጊዜ የእግዚአብሔር ስራ እርሱ በላከው ማመን ነው አለ። እርሱ በላከው ማመን፣ እርሱ በላከው ማመን በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ በአንድነትና በሶስትነት የተገለጠውን አምላክ ይልቁኑ ደግሞ በስጋ የተገለጠውን የእግዚአብሔር ልጅ ማመን የእግዚአብሔር ስራ ይህ እንደሆነ ተናገረ። ዛሬም የእግዚአብሔር ስራ ማለት እርሱ በላከው ማመን፣ ከድንግል ማርያም በተወለደው በሕያው እግዚአብሔር ልጅ ማመን የእግዚአብሔር ስራ እንደሆነ እርሱን እግዚአብሔር አብ አትሞታል ነው ያለው። እርሱን እግዚአብሔር አብ አትሞታል። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ አለ። እርሱን እግዚአብሔር አብ አትሞታል። የእግዚአብሔርን ስራ እንድንሰራ ምን እናድርግ ባሉት ጊዜ ደግሞ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። እርሱ በላከው እንድታምኑ ነው። እርሱ በላከው ማመን ወገኖች የእግዚአብሔር ስራ ነው። እርሱን ማምለክ የእግዚአብሔር ስራ ነው። እና የሚገርመው ነገር እነዚህ ሰዎች በእንዲህ አይነት ጥያቄ የእግዚአብሔርን ስራ መስራት ምን እንደሆነ ጠይቀው የእግዚአብሔር ስራ ማለት እርሱ በላከው ማመን እንደሆነ ከነገራቸው በኋላ እነዚህ ሰዎች ያላቸው ልባቸው ያለው በሚጠፋ መብል ላይ እንጂ ወደ ዘላለም ሕይወት መድረስ አልፈለጉምና ክርስቶስ እርሱ የሕይወት እንጀራ እንደሆነ እርሱ የሕይወት መብል እንደሆነ በእርሱ ማመን የዘላለም ሕይወት ደግሞም እኔ የምሰጣችሁ ስጋዬን ነው፣ ይህንን ስጋ የሚበላ የዘላለም ሕይወት አለው በማለት በነገራቸው ጊዜ ግን በጣም የሚገርመው ነገር ሁሉም ወደኋላ ተመለሱ ነው የሚለን። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። እነርሱ አባቶቻቸው ስለበሉት ስለ ምድረ በዳው መናም አነሱለት። እርሱ ግን ያንን እንጀራ የበሉት እኮ ሞቱ ነው ያላቸው።
ሞቱ፣ በሕይወት መኖር አልቻሉም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነው በማለት ይህ ሕይወት ግን እርሱ ራሱ እንደሆነ እርሱ ደግሞ የሚሰጣቸው ራሱን እንደሆነ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም እያለ እርሱ የሕይወት እንጀራ እርሱ የሕይወት መጠጥ መሆኑን በነገራቸው ጊዜ ግን በእርሱ ማመን አልፈለጉም። ዮሐንስ ወንጌል ምዕራፍ 6 የሚነግረን ይህንን ነው። በባሕሩ አጠገብ የበሉት እንጀራ የሚጠፋ የሚያልፍ መሆኑንና የማያልፍ የማይጠፋ የሕይወት እንጀራ ግን እርሱ የሚሰጣቸው የሰው ልጅ የሚሰጣቸው ራሱ ክርስቶስ የሕይወት እንጀራና የሕይወት መጠጥ ሆኖ እንደመጣ በእርሱ ማመን ደግሞ ለዘላለም ራብ እንደሌለበት እርሱ የሚሰጠው ደግሞ ሥጋውን እንደሆነ ራሱን እንደሆነ በነገራቸው ጊዜ እነዚህ ሰዎች ሁሉም ወደኋላ ተመለሱ ይለናል። ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው አለ። በመጨረሻው ቀን አስነሳለሁ አላቸው። እነዚህ ሰዎች ግን በጊዜያዊ መብል ላይ ብቻ ልባቸው የተመሰረተ ስለነበረ በሚጠፋ መብል ላይ ብቻ የተመሰረተ ስለነበረ እርሱ የሚሰጣቸውን የሕይወት እንጀራ እርሱ የሚሰጣቸውን የሕይወት መጠጥ ይኸውም ደግሞ ራሱን በመስጠት የዘላለም ሕይወት እንዲኖራቸው ለማድረግ የመጣ መሆኑን በሰሙ ጊዜ ሁሉም ወደኋላ ተመለሱ ይላል። የሚገርመው ነገር በባሕሩ አጠገብ ያ ሁሉ ሺህ ሕዝብ የተመገበበትን ምግብም የሰጣቸው እርሱ ነው። ነገር ግን ማመን አልቻሉም። ዕለት ዕለት በቤተ ክርስቲያናችን በጸሎተ ቅዳሴ በጸሎተ ኪዳን ላይ የሚነገር አንድ ጸሎት አለ። ወዘንብለን ሰአሉ ፍትወተነ፣ ሳንለምነው የወደድነውን የሚሰጥ የሚል። እነዚህ ሰዎች ሳይለምኑት የወደዳቸውን የሰጣቸው እርሱ ክርስቶስ ነው። አሁን ደግሞ ራሱን ለመስጠት ሕይወት የሆነውን የዘላለም ሕይወት የሆነውን ራሱን ለመስጠት በእርሱ በማመን የሚገኘውን የዘላለም ሕይወት በነገራቸው ጊዜ ግን ይህንን ማመን ይህንን መቀበል አልፈለጉም። አንጎራጎሩ ነው የሚለው። አንጎራጎሩ፣ ጭራሹንም ወደኋላ ተመለሱ። ከእርሱ ጋር የሙጥኝ ብሎ የቀሩት 12ቱ ደቀ መዛሙርት ብቻ ነበሩ። በዚህ ዮሐንስ ወንጌል መጨረሻ ቁጥሮች በተለይ ቁጥር 68 ላይ ተገልጾ እንደምናገኘው ደቀ መዛሙርቱን ጭምር እናንተ መሄድ ትፈልጋላችሁን ባላቸው ጊዜ ጌታ ሆይ አንተ የሕይወት ቃል አለ፣ እኛ ደግሞ ይህን ሕይወት ቃል አምነናል አውቀንማል፣ ከአንተ ወዴት እንሄዳለን አሉ። ያ ሁሉ በጥብርያዶስ ባህር አካባቢ በረከተ ኅብስቱን የተመገበው ሕዝብ በሙሉ ግልብጥ ብሎ ሲመለስ እነዚህ ሕይወት እርሱ እንደሆነ ያወቁት ያመኑበት ደቀ መዛሙርቱ ግን ከእርሱ ጋር ቀሩ። ዛሬም ወገኖቼ የሚጠፋው መብል የሚያልፈው መብል ሁላችንንም በየዕለቱ ሊያሳስበን ይችላል። ነገር ግን የሚጠፋውንም የማያልፈውንም መብል የሚሰጠን እርሱ ነው። ለእነዚህ ሰዎች የማያልፈውን የሚጠፋውንና የሚያልፈውን ምድራዊ መብል መገባቸው፣ ስለማያልፈውና ስለማይጠፋው የዘላለም መብል የዘላለም ሕይወት ስለሆነው ስለ ራሱ ሲነግራቸው ግን ወደኋላ ተመለሱ። ዛሬስ እያንዳንዳችን ልባችን፣ ሐሳባችን፣ ፈቃዳችን ያለው በሚጠፋውና በሚያልፈው መብል ብቻ ነው ወይስ የማይጠፋና የማያልፍ የሕይወት እንጀራ የሕይወት መብል የሕይወትን መጠጥ ከሆነው ከእርሱ ጋር ነው? ዛሬም ብዙ ሰው እርሱን ፍለጋ በየቦታው ይሄዳል። በተለይ በዚህ ወቅት ወደ በየቤተ ክርስቲያኑ የሚሄድ ብዙ ሕዝብ አለ። በተለይ ጾም እንደመሆኑ መጠን ሱባኤም እንደመሆኑ መጠን። ነገር ግን በዚህ ሁሉ ጉዞአችን በዚህ ሁሉ እግራችንም ሁለንተናችንም ወደሚራመድበት ወደ ቤቱ ወደ ልዩ ልዩ መንፈሳዊ አገልግሎት ሄደን ነፍሳችን ውስጣችን የምትፈልገው የዘላለም ሕይወት የሆነውን እርሱን ነው ወይስ በሚጠፋ ነገር ጉዳያችን በሚጠፉ ነገሮች በሚያልፉ ነገሮች ነው የሚለውን ይህ ክፍል በሚገባ ራሳችንንም እንድናይ የሚያደርግ ክፍል ነው። ስለዚህ ለሚጠፋ መብል አትስሩ አለ። ነገር ግን ለዘላለም ሕይወት ለሚኖር ነው ያለው። ልብ በሉ፣ ለዘላለም ሕይወት ለሚኖር
መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና ለዘላለም ለሚኖር መብል የሚሰጠው የሕያው እግዚአብሔር ልጅ ክርስቶስ ነው። የሰው ልጅ ለሚሰጣችሁ አለ። የሰው ልጅ የተባለ የድንግል ማርያም ልጅ በስጋ የተወለደ የሕያው እግዚአብሔር ልጅ ዘላለማዊ አምላክ የሆነው ክርስቶስ እርሱ የሚሰጠን የዘላለም መብል ራሱን ነው የሰጠው ወገኖች። ነፍሱን ስለ በጎቹ ያኖራል ተብሎ የተነገረለት መልካም እረኛችን ክርስቶስ ራሱን ሰጥቶናል። ስለዚህ ዛሬም እኔና እናንተ ይህንን ታሪክ ስናስብ በሚጠፋ በሚያልፍ ነገር ላይ ብቻ ሳንመሰረት የማያልፈውን የዘላለም ሕይወት የማያልፈውን የዘላለም መብልና የዘላለም መጠጥ ልጁ የሰጠንን በውል እንድናውቀውና እንድናስተውሎ እንደ ደቀ መዛሙርቱ ደግሞ ይህንን እውነት አውቀን ከእርሱ ጋር ለዘላለም እንድንኖር አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። አሜን።